ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው ጠቃሚ ነገር ይዤ መጥቻለሁ። ዛሬ ጉግል ፕሌይ ስቶር ላይ ማስተካከል ያሉባችሁን አንዳንድ ነገሮችን አሳያችኋለሁ። እነዚህን ነገሮች ካላስተካከላችሁ እንደ ቀላል ልታዩቸው የሚገቡ አይደለም። ባትሪያችሁን በከፍተኛ ሁኔታ የሚጨርሱና ስልካችሁን ለስለላ የሚያጋልጡ ስለሆነ ያው ብዙ ሰው በተለምዶ ችላ ብሎ የሚያልፋቸው ናቸው። ነገር ግን እነዚህ ነገር ጥቅማቸውን አውቃችሁ አሁኑ ማስተካከል አለባችሁ ማለት ነው። ቀጥታ አሳያችኋለሁ። ይህ አዲሱ የቻናሌ ነው። ሰብስክራይብ አድርጉት፣ ላይክ አድርጉ፣ አበረታቱኝ። መልካም ጊዜ። ኦኬ፣ ወደ ጉግል ፕሌይ ስቶር በመጀመሪያ ትሄዳላችሁ። ከዛ በመቀጠል ከላይ ፕሮፋይላችሁን ትነካላችሁ። በመቀጠልም ወደ ታች ተወርዱና ከታች ከስር ማለት ነው ሄልፕ ኤንድ ፊድባክ የሚል አለ። እሱን ትነኩታላችሁ። ከዛ ወደ ታች ተወርዱና ሰርች የሚል አለ። ሰርች ሄልፕ የሚል አለ። እሱን ትነኩና ዲሌት ብላችሁ ሰርች አድርጉ። ከዛ ሰርች ስታደርጉት ይመጣላችኋል። በመቀጠል ዲሌት አፕስ ኦን ዩር አንድሮይድ ዲቫይስ የሚል አለ። የመጀመሪያውን ይህን ትነኩታላችሁ ማለት ነው። ከዛ እንደዚህ ሲመጣላችሁ ቱ ጎቱ አፕሊኬሽን ሴቲንግስ የሚል አለ። ይህን ትነኩታላችሁ። ከዛ እንደዚህ ከመጣችሁ በኋላ ጉግል ፕሌይ ስቶር አፕሊኬሽኑን ትፈልጉታላችሁ ማለት ነው። ወደ ታች ስክሮል እያደረጋችሁ ወይም ሰርች አድርጋችሁ መፈለግ ትችላላችሁ። ጉግል ፕሌይ ሰርቪስ የሚል አለ። ነገር ግን እናንተ የምትነኩት ጉግል ፕሌይ ስቶር የሚለውን ይህንን ነው ማለት ነው። ከዛ በመቀጠል ወደ ታች ባትሪ የሚል ታገኛላችሁ። እሱን ትነኩታላችሁ። አሁን እንግዲህ እነዚህ ነገሮች በትክክል ማወቅ ይኖርባቸዋል ማለት ነው። እንድታስተካክሉ የፈለኩትም ከዚህ ያለውን ነገር ነው ማለት ነው። ኦኬ፣ የብዙዎቻችሁ አንሬስትሪክትድ ሞድ ላይሆን ይችላል። ምናልባትም ሁለተኛው ላይ ሊሆን ይችላል፣ ወይም ደግሞ ሶስተኛው ላይ ልታገኙት ትችላላችሁ። ነገር ግን የት ላይ ነው መሆን ያለበት ወይስ ምንድነው ጥቅማቸውስ የሚለውን ልንገራችሁ ማለት ነው። የመጀመሪያው አንሪስትሪክትድ ሞድ ይባላል። ይህም ደግሞ አለው ዚስ አፕ ቱ ዩዝ ባትሪ ኢን ዘ ባክግራውንድ ዊዛውት ሪስትሪክሽንስ ይላል። ዚስ ሜይ ሪዲዩስ ዩር ባትሪ ላይፍ ይላል። ባትሪያችሁን ከዚህ ላይ ካደረጋችሁት በከፍተኛ ሁኔታ ይጨርሰዋል እያላችሁ ነው። ምክንያቱም ባክግራውንድ ላይ ያለምንም ሪስትሪክሽን እንዲሰራ ፈቅዳችሁለታል ማለት ነው። ሳይቆራረጥ ባክግራውንድ ላይ ይሰራል። እናንተ ከአፕሊኬሽኑ ብትወጡ አፕሊኬሽኑ ይሰራል። ባክግራውንድ ላይ መስራቱን ስለማያቆም ባትሪያችሁን በከፍተኛ ሁኔታ ይጨርሰዋል እያላችሁ ነው ማለት ነው። ሁለተኛው ደግሞ ኦፕቲማይዝድ ሞድ ይባላል። ኦፕቲማይዝ ቤዝድ ኦን ዩር ዩዜጅ ኦፍ ዚስ አፕ ሪኮመንድድ ፎር ሞስት አፕስ ይላል። ለብዙ አፖች ብዙውን ጊዜ ሪኮመንድ የሚደረገው ሁለተኛው ነው እያላችሁ ነው። ሶስተኛው ደግሞ ጭራሹን ሪስትሪክትድ ነው። ይህ ብዙ ጊዜ አይመከርም። አፖቹ ላይ ሰሩ ይችላሉ። አንዳንድ ነገሮች ምናልባት ኖቲፊኬሽን ላይ ልኩ ምናምን ይችላል። ስለዚህ ማድረግ ያለባችሁ ምንድነው ሁለተኛው ላይ ነው ማለት ነው። ሁለተኛው አፕሊኬሽኑም ባክግራውንድ ላይ እንዳይሰራ ያደርገዋል። ከዛ በመቀጠል ደግሞ እናንተ ብቻ በጥሩ ሁኔታ ባትሪያችሁን ሴቭ አድርጋችሁ እንድትጠቀሙ ራሱ ሳምሰንግ ሪኮመንድ የማደርገው ሁለተኛው ላይ ነው እያለ ነው። ስለዚህ ሪኮመንድድ ፎር ሞስት አፕስ ይላል። አንደኛው የሚያስፈልግበት ሰዓት አለ። ለምሳሌ ቴሌግራም አንዳንድ ጊዜ ላይ ያስፈልጋችሁ ይችላል። ለምሳሌ ቴሌግራም ላይ ባለፈውም ነግሬያችኋለሁኝ። ቴሌግራም ላይ ፋይሎችን ለምሳሌ ፊልሞችን፣ የተለያዩ ፊልሞችን ማንኛውም ነገር ዳውንሎድ የምታደርጉ ከሆነ ቴሌግራም ቻናሎች ላይ ከአፕሊኬሽኑ ስትወጡ ፊልሙን ዳውንሎድ ማድረጉን ያቆማል። ምክንያቱም ኦፕቲማይዝድ ሞድ ባክግራውንድ እንዳይሰራ አግደነዋል ማለት ነው። እንደዚህ አይነት ነገር ሲኖሩ ቴሌግራምን ገብታችሁ አንሪስትሪክትድ ሞድ ታረጉታላችሁ ማለት ነው። ፋይላችሁን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ግን መልሳችሁ ኦፕቲማይዝድ ሞድ ታደርጉታላችሁ ማለት ነው። ዋናው ዓላማው ከአፕሊኬሽኑ ስትወጡ አፕሊኬሽኑ እንዳይሰራ ነው ማለት ነው። ስለዚህ ለብዙ አፕሊኬሽኖች በትክክል የሚመከረው ኦፕቲማይዝድ ሞድ የሚለው ነው ማለት ነው። ስለዚህ ይህን መሆኑን ቸክ አድርጉ። በተለይ ጉግል ፕሌይ ስቶር ማለት ነው። እስኪ የእናንተ ምን ላይ እንደነበር ቸክ አድርጉና ታሳውቁኛላችሁ ማለት ነው። እሺ እስኪ ወደ ሁለተኛው ልውሰዳችሁ። ሁለተኛው ደግሞ ምንድነው? ወደ
ሴቲንግ ፕሮፋይላችሁን ትነኩና ፕሌይ ፕሮቴክት የሚል ታያላችሁ። ይሄን ንኩት። ከዛም በመቀጠል ከላይ ሴቲንግ ምልክት አለች፣ እሷን ንኳት። ከዛ ከዚህ ጀነራል ብሎ ሁለት ነገሮችን ታያላችሁ ማለት ነው። የመጀመሪያው ስካን አፕ ዊዝ ፕሌይ ፕሮቴክት ነው። ፕሌይ ፕሮቴክት ካን ስካን ዚስ ዲቫይስ ኤንድ ዋርም ዩ አባውት ሃርምፉል አፕስ ይላል። ይህ ምንድን ነው የሚለው አፖች ሲኖሩ አደገኛ አፕሊኬሽኖች ለምሳሌ እናንተ ሳታውቁት ጭናችሁ ለምሳሌ አንድ አፕሊኬሽን አሁን ቪዲዮ ዳውንሎደር ነው ብለው ይጭኑባቸዋል። ቪዲዮ ማውረጃ ነው ብለው ይጭኑባቸዋል። ነገር ግን የአፕሊኬሽን በውስጡ እናንተን ለመሰለል የእናንተን ድምፅ የሚቀዳ ሊሆን ይችላል በተለያየ መንገድ። ስለዚህ ያን አፕሊኬሽን ጉግል ፕሌይ ስቶር ራሱ ዲቴክት አድርጎ ፕሌይ ፕሮቴክትን በመጠቀም ይህ አፕሊኬሽን እናንተን ለመሰለል የተቀመጠ እውነተኛ ሳይሆን ፌክ እናንተን ለመሰለል የተቀመጠ ነው ብዬ እንዲያሳውቃችሁ ይህንን አብሩት ነው የሚለው። ስለዚህ የመጀመሪያው ኦን መሆን አለበት። ነገር ግን ኢምፕሩቭ ሃርምፉል አፕ ዲቴክሽን የሚለው ሁለተኛው ለእናንተ ብዙም አይጠቅማችሁ ማለት፣ ምክንያቱም ባትሪያችሁን ይጨርሳል። ኢምፕሩቭ ሃርምፉል አፕ ዲቴክሽን ይልና ሴንድ አናውን አፕስ ቱ ጉግል ፎር በተር ዲቴክሽን ይላል። ይህ ደግሞ ለዴቨሎፐሩ በየጊዜው እናንተ መረጃ የሚልክ ስለሆነ ሁለተኛው ኦፍ ስታደርጉት ይመረጣል። ምክንያቱም ባትሪያችሁን በከፍተኛ ሁኔታ የሚጨርስ ነው ማለት። ከተመለሳችሁ በኋላ ኖ ሃርምፉል አፕ ይላል። እስካን የሚለውን ነክታችሁ እናንተ ቸክ ማድረግ ትችላላችሁ። ነገር ግን በየጊዜው ራሱ ቸክ እያደረገ የሆነ አደገኛ አፕሊኬሽን ስልካችሁ ላይ ካለ እናንተን ለመሰለል የተቀመጠ ራሱ ዲሌት እንዲታደርጉ ያሳውቃችኋል። ስለዚህ ካልሆነ እናንተ የምትጠራጠሩ ነገር ካለ እስካን እያደረጋችሁ እንደዚህ ቸክ ያደርግላችኋል። ከዛም መቀጠል አሁን ኖ ሃርምፉል አፕ ፋውንድ ነው የሚለው። አንድ አፕሊኬሽን ካገኘ ግን አንኢንስታል ታጠፉታላችሁ ማለት ነው። በዚህ መንገድ የስልካችሁን ባትሪ እና ደህንነታችሁንም ማረጋገጥ ትችላላችሁ ማለት ነው። ሌላ አንድ ነገር ልጨምርላችሁና እንጨርሳለን ማለት ነው። ሌላውና የመጨረሻው ምንድን ነው? አፖች ሁልጊዜ አፕዴት በሚጠይቁ ሰዓት አፕዴት ማድረግ ይኖርባቸዋል። ይህም ደግሞ የበለጠ ሴኩሪ የሆኑ ስለሚሄዱ ደህንነታቸው እየተጠበቀ ስለሚሄድ ግዴታ አፕዴት ማድረግ ይኖርባቸዋል ማለት ነው። ይህንን ደግሞ ለማድረግ እናንተ ካልቻላችሁ ራሱ ስልኩ በየጊዜው አፕዴት ሲጠይቁ አውቶማቲካሊ አፕዴት እንዲያደርግላችሁ መምረጥ ይኖርባችኋል ማለት ነው። ይህንን ለማድረግ ታዲያ ወደ ስልካችሁ ፕሮፋይላችሁ ጉግል ፕሌይ ስቶር ላይ ከገባችሁ በኋላ ሴቲንግስ የሚል ከታች ታገኛላችሁ። እሱን ትነካላችሁ። ከዛ ጀነራል የሚል አለ፣ እሱን ንኩት። ከዛ መቀጠል ወደ ታች ትመጡና አውቶ አፕዴት አፕስ የሚል ትፈልጋላችሁ ማለት ነው። ኦኬ እዚህ ጋር ኔትወርክ ፕሪፈራንስ የሚለው ላይ ነው የምታገኙት ማለት ነው። ኔትወርክ ፕሪፈራንስ የሚለው ላይ ከገባችሁ በኋላ አውቶ አፕዴት አፕስ የሚል አለ። እሱን ትነኩትና ምንድነው ሶስት አይነት አማራጭ አለ። ኦቨር ኤኒ ኔትወርክ ነው የሚለው። ይሄ ደግሞ ዋይፋይ የሚኖራችሁ ሞባይል ዳታ የሚኖራችሁ በፈለግኩ ሰዓት አፕዴት አድርገዋለሁ ነው የሚላችሁ። ሁለተኛው ደግሞ ኦቨር ዋይፋይ ኦንሊ የሚል አለ። ይህ ደግሞ ዋይፋይ ብቻ ሲኖራችሁ ነው አፕዴት የሚያደርገው። ለምሳሌ በግላችሁ ዳታ ገዝታችሁ የምትጠቀሙ ከሆነ ዳታችሁ እንዲያልቅ በማሰብ ነው ይህንን አማራጭ አመጡት። ሶስተኛው ላይ ካደረጋችሁ ዶንት አውቶ አፕዴት አፕስ ነው። አይ በራሱ አፕዴት እንዲያደርግ አልፈልግም ካላችሁ ደግሞ ሶስተኛው ላይ ታደርጉታላችሁ። ነገር ግን የሚመከረው ኦቨር ዋይፋይ ኦንሊ ያድርጉት። ዋይፋይ ስትጠቀሙ ዋይፋይ ብዙውን ጊዜ አንሊሚትድ ስለሆነ ዳታ ስለማይጨርስ ዋይፋይ ባገኛችሁ ቁጥር አውቶማቲካሊ አፖቹን አፕዴት እንዲያደርጋችሁ ፍቀዱለት፣ ኦኬ በሉት ማለት ነው። እነዚህን አስተካክሉና ያው ስልካችሁን ጤንነት ባትሪውን መጠበቅ ትችላላችሁ። በመቀጠል ደህንነታችሁን ትጠብቃላችሁ። አፕዴት አድርጎ ያልኳችሁ በየጊዜው አፖችን አፕዴት ስታደርጉ ከብዙ ነገር ይከላከልላችኋል ማለት ነው። ስለዚህ ይህን ይመስላል። እንደጠቀማችሁ ተስፋ አድርጋለሁ። የአዲሱ ቻናሌን ሰብስክራይብ እያደረጋችሁ አበረታቱ። ላይክ አድርጉ። ሀሳብ አስተያየት በኮመንት ጻፉ። ሻምበል ነበርኩኝ። አመሰግናለሁ። መልካም ጊዜ